ሄርሜዚ ትደር በቃ ብሩክ እሺ በለኝ አብርሃም በቃ እኛ መጨነቅ አንፈልግም እንዴ ምን ሆናል አብርሃም እንደ ጤነኛ ሰው ራስህን አትይ በቃ አሞሃል ሄርሜዚ ማንም እንዲያደራ ያስፈልግም አቤል እሺ ከፈለክ እዛ ሶፋ ላይ ቁጭ ብያ ልጠብቅክና ልደር ሄርሜዚ እሺ በለኝ ሂጂ ወደ ቤት ሻል መድኃኒት ክንሰጥካለሁ ለሊት ላይ የምትወስደው መድኃኒት አለ አንተ እዚህ ጋር ተኛ እኔ እዛ ጋር ሶፋው ጋር ወንበሩ ጋር ቁጭ ብዬ ተኛለሁ ችግር የለውም አልፈልግም ሄርሜዚ ማንም እንዲያደራ አልፈልግም ለአንድ ቀን አልፈልግም ሄርሜዚ ራሴ በቃ ራሴ እንትን እላለሁኝ በቃ ራሴን በራሴ ትሪት አደርጋለሁ ማንም አያስፈልገኝም ሂዱ በቃ እሺ ከኛ ውጪ ማለት ጠርተው አብሮክ እንዲያድር የምትፈልገው ሰው አለ ማንም የለም በቃ አቤላ እና ከሌለ ከአንዳችን ያስፈልጋል አትጨናነቅ ይወለ ግልጹ ልንገርህ መጀመሪያው ነው ዋንኛው በሽታ ወንድ ወታ ካለ መጨናነቅ እኮ በቃ እንደዛ እንድትሆን የሚያደርገው ጭንቀት ነው እሱን ልታውቅ ይገባል እኮ እንዳልጨናነቅ ደግሞ ከፈለጋችሁ ሂዱ በቃ አሁን እኔ ደህና ስለሆንኩኝ ማንም እዚህ ማደር አያስፈልገውም ደብሮ ማስተረዱኝ አብርሃም በደንብ ደህና እንድትሆን መድኃኒት መውሰድ አለብህ በየ6 ሰዓቱ አሁን አንተ እኮ አልታወቀህም እንጂ ሰዓቱ በሄደ ቁጥር እኮ ለሊት 6 ሰዓት ሊሆን ይችላል 7 ሰዓት ሊሆን ይችላል መድኃኒት ትወስደው በዛ ላይ መድኃኒቱን ክፋት ወስደሃል ስለዚህ ቀስቅሶ ምግብ አጉርሶ የሚያስተኛ ሰው መድኃኒት የሚሰጥ ሰው ያስፈልጋል በክፋት አትየው ማንም አያስፈልግም በእግዚአብሔር ሂዱ እኔ ሂዱ እሺ አንተ ራስህ እሺ በል ለምሳሌ አንተ ራስህ እሺ በል አሁን እስካሁን ሰማንክ አይደለ አሁን ደግሞ አንተ እሺ በልና ምን ልህን ስማ ዶክተሩ ጋር የነበርነው እኮ እኛ ነን አይደለ ዶክተሩ ሲነግረን የነበረውን ነገር ስንሰማ የነበረው እኛ ነን አንተ ታማ ውስጥ ላይ ተኝተህ ነበር አይደል ስለዚህ እኛ ደግሞ የሰማነው ነገር እንደዚህ ያደርጉለት ያለውን ነገር አንተ ላይ ያን ነገር ቶሎ ተሽሎህም ወደ ራስህ እንትን እንድትል ምን ነግረን ነገር ስማ እንዴ ስልክ ቁጥር ተቀብዬዋለሁ ከፈለክ ደውዬ ላገናኘ ሲያስፈልገው አላጠገቡ ምናምን ብሎናል ለምንድን ነው ሽማጥለው ያለውን ዶክተሩ በዛ ላይ የጫንክ ነው ያለው አትጫናነቁ ይልት ነው ያለከን እንደዚህ ሆነክ እንዴ አሁን ሂዱ ብለህን እኛ ራሳችን ቤት ሄደን ጥሩ ረፍት አናገኝም ማለት ስላንተ ነው የምናስበው ስላንተ ነው የምንጨነቀው በእርግጠኝነት ብቻ አንተ ተነብ እንሄድ ይመሬ ነው ዲዋ ቢጣ ማሐስ እዚህ ባዶ ቤት ውስጥ እንዴት ነው ጥላን ነው ነው እግዚአብሔር እኔ ኮታ ልጅ አይደለም ማን ሄደና አንተ ልጅ አይደለም ግን ህመሙን በቃ እንደዛ ልጅ ያደርጋል ገባክ እያሻለክ ነው እንጥልፍ የሚያስወስድ እንደዛ ነው ያለው ዶክተሩ ስለዚህ ቢያንስ ለሊት ተቀስቅሶ የሌሊት መድኃኒት የምትወስድበትን ሰው ያስፈልጋል ድርቅ አትበላሽ ምን አድርገው በቃ ሄርሚ ትደር ወይ አቤል ወይ አንዳችን እንደር ሄርሚ ትቻለሽ እኔ ምን ችግር የለውም እሱ ፈቃደኛ ነው እሷ ከቻለች እሷ ትደር ምንድነው ሌላ ታሪክ እኮ የለውም እሺ በላን ሄርሚ እዚህ ማደር የለብሽም ሂጂ በቃ እሺ በይኝ አንቺ ራስሽ እሺ በይኝ እዚህ ማደር የለብሽም የመልስ የምትመለስ ምንም ችግር የለውም እዚህ ጋር እኮ ብሬ አላድርም እዛ ጋር ቁጭ ብዬ እጠብቅሃለሁ ምክንያቱም ቤት ሄጄ በቃ እንቅልፍ አይወስደኝም ሆኖክ ነው እንዴት ነው ወንበር ላይ ማን ይምጣልክ እንዴት ነው ወንበር ላይ ቁጭ ብለሽ የምታረጊው በቃ እንደምንም እንደ ቁጭ ብዬ እንትን እላለሁ ምንም ችግር የለውም ጠዋት ላይ ሲነጋ እንቅልፍ መተኛት እችላለሁ ቤት ሄጄ ግን ቢያንስ መድኃኒት ልስጥክ እሺ በቃ እንደዛ የምታስቢ ከሆነ ደግሞ ልክ የመድኃኒት ሰዓት ሲሆን እየደወልሽልኝ መውሰድ እችላለሁ ስልኬን ሳይለንት አላደርገው መድኃኒት ብቻ ሳይሆን የምትመገበው ምግብ ሰዓትን ጠብቀህ ይሄ በሰባው አስባቡ አልመገብም ብለህ የምታወራቸው ነገሮች ሰዓትን ጠብቀህ በስነ ስርዓት መብላት እንዳለብህም ጭምር ነው ይገባኛል ግን በቃ አንዴ እሺ በሉኝ እኔ አሁን ደህና ነኝ እኮ